ኤልሳ በረከትን ከምንም በላይ እየተፈታተነችው ትገኛለች። ምክንያቱም በረከት በቅርቡ የኔ መሆን ይችላል፣ ምኞት በቅርቡ ትሞታለች ብላ ስለምታስብ አሁን ላይ ፈተናዎቹን በጣም እያበዛችበት ትገኛለች። እንዲሁም በተናደደች እና እናቷ በጠየቀቻት ቁጥር እየበረረች ወደ በረከት መታ እንዲሁም ከበረከት እጅ ስር ወድቃ ማለቃቀስ ከትከሻው ላይ የተደገፋ ብዙ ነገሮችን ማድረግ ጀምራለች። በዚህም መካከል ምኞት ሁኔታዋን አይታና እንዲሁም ደግሞ ከዚህ በፊትም ባደረገችለት እንክብካቤ እንዲሁም ጓደኛሞች እንደሆኑ ስለምታውቅ ነገሩን አይታ እንዳላየች በማለት ስታልፍ ነበረ። ነገር ግን ዛሬ ደግሞ በጣም ከባድ ነገሮችን ፈጥራለች። ከነዛ መካከልም በረከት ወደ ውጭ ሂደው ሴቶቹ እህቱና ሚስቱ ወጥተው ለመዝናናት በተመለሱበት ቅጽበት ኤልሳ የጠነሰሰችው ተንኮል አለ። ያ ተንኮል ደግሞ እንዲሳካላት ነበር የፈለገችው። ተንኮሉ ማንም በሌለበት መታ ወንድሟን መፈታተን ወይም ደግሞ የምኞትን ባል ማማለል ነበር አላማዋ እና ወዲያውኑም ሀሳቡን ከነገረችን በኋላ ይኸውልህ በረከት፣ ይች ልጅ ዛሬም ሆነ ነገ ልትሞት ትችላለች። ስለዚህ ደስተኛ ልታድርግ አችልም፣ እኔ ደስተኛ ላድርግ እችላለሁ በማለት ከስሩ ቁጭ ብላ ከንፈሩን ስማ በእሷ ቤት ከዛ ምኞትና ዙፋን ካዩዋትን በኋላ እንዴት ብለው ተደናግጠው ከዛ ቤት እንዲያባሯትና በረከት ጋር ጥላቻ እንዲሆኑ ነበር የፈለገችው። በዚህ አጋጣሚ ዙፋን አይታ ነገሩን ይች ልጅ ግን ነገሩ ምንድን ነው? ወንድሜን እኮ ከአቅም በላይ እየተጫነችው ነው ያለችው በማለት ምን እያደረክ ነው ወንድሜ ብላ አንድ ጥያቄ ብላ ብቻ ነበር የጠየቀችው። ምኞት ደግሞ ነገሮቹን አይታ ምንም ነገር ሳትናገር ቀጥ ብላ ወደ ክፍሏ ነበር የገባችው። ታዲያ በዚህ መካከል ኤልሳ እቅዷ ስለተሳካላት እና በመካከላቸው የሆነ ነገር እንደተፈጠረ አድርጋ ስላሳየቻቸው ደስ ብሏታል። እና ዙፋን አሁን ምን እያደረግሽ ነው የሚል ጥያቄም ጠይቃታለች። ግን እሷም ቢሆን ምንድን ነው ይህን ያክል የምታከብሽ? እኔ ለወንድምሽ ያለኝን ስሜት ታውቂያለሽ። ስለዚህ ይህን ያክል የሚከበር ነገር አይደለም እና ምንድን ነው እንደዚህ ግርግር መፈጥሪብኝ በማለት ሁለቱ ጓደኛሞች እዚህ ጋር እያያዛሉ። ታዲያ በዚህ መካከል ዙፋንም የምትናገረው ነገር ከአቅሟ በላይ ስለሆነ በተለይ ደግሞ ስለምኞት የነገረቻት ነገር ከባድ እንደመሆኑ በጥፊ ማጩላታለች እና ለምን መታሽኝ? ጭራሽ ለዛች ዙፋን ብለሽ ነው እኔን የምትመጪ? በሚለው ደግሞ ተጣልተው እንዲሁም ደግሞ በጣም ብዙ ነገሮችን አድርገው ነበር። በሌላ በኩል የዶክተር ልጅ ባትሆይ ኑሮ እኔ አሁኑኑ ሴት አርጌ የገልሽ ነበር ብሏታል በረከት ራሱ እና ይህ ነገር ደግሞ ሊዋጥላት አልቻለም። ሌላው የበረከት እናት በትዳሩ መካከል ጣልቃ ገብታ እየረበሽች ነው ያለችው። አሁን ላይ ምኞት በራሷ ፍላጎት ፈቅዳና ወዳ ያላመጣችው ህመም የመጣባት ቢሆንም በህመሟ ላይ የተሳለቁባት እና እንዲሁም ደግሞ ትዳሯ እንዲፈርስ በጣም በመካከላቸው ብዙ ጣልቃ የሚገቡ ሰዎች አሉ። ከነዛ መካከል በዋነኝነት እቴቴ ገብተው ትዳራቸውን ሊበጠብጡ ጫፍ ደርሰዋል። በመጀመሪያ ደረጃ ሰተት ብላ በመምጣት ከዛ ቤት እንዴት ነው ልጅ ይሄ ሁሉ ነገር ሲፈጠር ለምን አልነገርከኝም? እንዴት በሽተኛ ታገባለህ? እኔ እኮ እቴቴ ነኝ፣ አሁን የልጅ ልጅ ማየት ይገባኛል። ስለዚህ አግብተህ ማስደሰት ስትችል ጭራሽ ታማሚና አስታማሚ ልታደርግ ነው ወይ በማለት በጣም ይቆጡታል ማለት ነው በረከትን። በነገራችን ላይ ማለት ነው አስቡት እንግዲህ በትክክለኛ ህይወታችን ራሱ እንደዚህ አይነት ነገሮች ቢገጥሙን ምን ይፈጠራል? እንግዲህ አንድ ልጅ እዚህ ጋር በጣም የሚያፈቅራትን ሴት አግብቷል። ካገባትም በኋላ ግን ህመምተኛ እንደሆነች ሲያውቅ እሱ መንከባከብ አለብኝ ማስታመም አለብኝ ብሎ ከተቀበላት ሌላ ሰው በትዳራቸው መካከል ገብተው ጣልቃ ገብተው ሲበጠብጡ በጣም የሚከብደው ብዬ አስባለሁ እንደ አንድ ሴት። በተለይ ደግሞ በሴት በኩል የሚመጣ ተጽዕኖ ከባድ ነው የሚሆነው። ምኞት አሁን ይህ ነገር እየደረሰባት ነው ያለና አሁን ይሄ በድራማ የምናየው ነገር በትክክለኛ ህይወታችን ቢመጣ ምን ልናደርግ እንችላለን? እኛ በምኞት ቦታ ብንሆን ምንድን ነው የምናደርገው? ምኞት በአንድ በኩል እኔ ይህንን ቤት ለቅቄ መሄድ አለብኝ፣ በረከትን ደስተኛ የምታደርገው ሴት አምጥተው ያጋቡት ልጅ የምትወልድለት ብላ ነው የምታስበው። በረከት ደግሞ እዚህ ጋር እኔ አልፈልግም፣ አንቺም ትድኛለሽ፣ በጣም ማፈቅድሽ ሴትም አንቺን ነው፣ ስለዚህ ሌላ ሴት ማግባት አልችልም እያላት ነው ያለ። ይሄ ነገር ጥሩ ነው በእርግጥም፣ ግን ደግሞ በአንድ በኩል ደግሞ ለምኞት ጭንቅ እየሆነባት ነው ያለ። ዋናው ነገር በረከት ሚስቴ ናት ብሎ ህመሟን እንደ ህመሙ ተቀብሎ የሚያስተናግድ ከሆነ ሌላ ሰው ጣልቃ ባይገባ እላለሁ እንደ ሀሳብ። አሁን የባል ቤተሰብ አለ፣ የሚስት ወገንም አለ። ሰው እነዚህ ሰዎች አንዴ ከተገቡ በኋላ በትዳራቸው ጣልቃ ባይገቡ ነው የምለው እንደ ምሳሌ ማለት ነው። ግን እናቱ መጣችና በጣም ነው የተናገረቻት። የማንንም በሽተኛ አስታማሚ ልትሆን ነው እንዴ ትላታለች።
እና በረከትም በትዕግስት አናግሮ እናቱን ዝም በይ እባክሽ ትሰማሻለህ እያለ ሚስቱ እንዳሰማ አድርጎ ለመናገር ቢሞክርም ግን እቴቴ በጣም ጮሁና የአንዳንዱ ነገር ደግሞ ሰማች። ከሰማችን በኋላ ሁሉን ነገር ሰምቻለሁ እና ልክ ናት፣ እኔም ታማሚ ነኝ፣ ዛሬ ልሞት ነገ ማላቀ ሰው ነኝ፣ ስለዚህ ሌላ ሚስት አግባ እያለችው ነው። እና በረከት ደግሞ ይህንን ነገር ስትለው ዙፋን ይህንን ነገር እንድትይኝ አልፈልግም፣ ስለዚህ አንቺ ትድኛለሽ፣ እኔ የመጣውን ጫና መስዋዕት እከፍላለሁ እያለ ብር እየተበደረ እንዲሁም ደግሞ ከሚያበድሩ ሰዎች ጋር እየጠያየቀ ነው ያለው። ዙፋንም እናቷን እየመከረች ነበር። እናቴ እንደዚህ አይነት ነገር መናገር የለብሽም፣ ታይ ወንድሜ በጣም ይወዳታል፣ ያፈቅራታል። ይሄን ነገር ደግሞ ወዳ አላመጣችውም፣ ፈጣሪ የፈቀደውን የሚሆን ልጅም ቢሆን በፈጣሪ እርዳታ እናገዛን የሚሆነው እንጂ እንደዚህ ነገሮችን አታባብሻቸው፣ ከወንድሜ ሌላ ችግርና ፈተና አታምጭበት እያለች እየመከረቻት ነው። እናም በረከት ብሏት አልሰማ ስትል ወደ ዙፋን መታ። ዙፋን አስረጃት እስኪ እናቴን እንደዚህ አይነት ነገር እንድትናገር አልፈልግም ቢላትም አጅሬት እቴቴ ግን የምትሰማ ሰው አይደለችም። እኔ በስተርጅና ልጅ ማየት እፈልጋለሁ እንጂ ታማሚ ማስታመም አልፈልግም ነው የምትለው። በዛ ምክንያትም ተናዳ ነበረ ቤት ወጣችሁ እና ኤልሳ መታ ስለነበረ ከዛ ቤት በሩን ሰብራ የውልህ እናቴ ልድረኝ ነው፣ ስለዚህ እኔ ደግሞ ማፈቅረው ሰው አለ ትላለች ከምኞት በፊት። ምኞትም ዙፋንም አብረው በተቀመጡበት እና ዙፋን የምታፈቅረው ሰው ማን እንደሆነ ስለምታውቅ በመካከላቸው ችግር እንዳፈጥር በማለት ኤልሳ ወጥታ እንዳውጣ በማለት ወጥተው ለመነጋገር ነገሮችን ተነጋግረዋል። እና በዚህ መካከል ታዲያ ምኞት እሺ በማለት አቅፋ እንኳን ባሏን ማለት ነው ፊት ለፊቱ አቅፋ ስታለቅስበት ከትከሻው ላይ በረከት እጇን ምንም አልያዛትም። እሺ ተረጋጊ ምናምን እያለ ነበረ። ግን ደግሞ ዞር ቤልኝ አሁን ያገባው ሰው ነው፣ ስለዚህ ከኔ ጋር መጣች ችግርሽን መናገር የለብሽም ምናምንም አላላትም። ዝም ነው ያላት። ዙፋንም ዝም አለች እና በመጨረሻም ምኞት ዝም ስትላት ነይ ወደ ውጭ እናውራትልና ወጣ ይላሉ። እና ኤልሳ በጣም ስሜታዊ ሆና ነበር። የሚገርማችሁ ነገር ተነጫንጫ ምናምን ከዙፋን ጋር ራሱ ለማውራት ተደባብራ ምንድነው እንደዚህ እያደረግሽ ያለሽው? በመካከላቸው ለምንድነው መገቢው? በጣም የእውነት አንቺን የማውቅሽ ኤልሳ ነሽ ወይስ ሌላ ኤልሳ ነሽ እስከምትላት ደረጃ ደርሳለች ማለት ነው ዙፋን። እና ምንድነው ዙፋን የምትይኝ አሁን? ሲጀምር እንደምወደው ታውቂያለሽ። በዛ ላይ ደግሞ የኔ ቀድሜ የወደድኩት ከመንገድ በፊት እና ምንድነው ይሄን ያክል የምትቆጭኝ? የፈለገኝን ነገር ማድረግ እችላለሁ በማለት ለዙፋን ተነግራታለች። ዙፋንም እኔ በዚህ ሙድ ሆነሽ ማውራት አልችልም፣ ምናልባት ስትረጋጊ ቁጭ ብለን እናወራበታለን እንጂ አሁን በጣም እንደዚህ ተናደሽ ነው ያለሽው፣ ስለዚህ ይቅር፣ ወሬያችንና ንግግራችን እላፊ ቃላት ነው የሚሆን በማለት ቸላ ብላትም ነበረ። በእርግጥም ኤልሳ እዚህ ጋር ልኳን እየነገረቻት ነበር ለዙፋን። ዙፋን ግን ተናዳ ነው ስሜታ ሆና ነው በሚለው ዝም ብላ አልፋላታለች ነገሮችን። ኤልሳ በዚህም አላበቃች። ተናደው ካፌ ውስጥ አውርተው ሲመለሱ እቴቴን ያገኟታል ከበረከት ቤት ሲወጡና በዚህም ምንድን ያደረገችው እቴቴ እኔ እኮ በረከትን ወደው ነበር ትላለች። እና እቴቴ በጣም ተናዳ ስላየቻት ምንድን ነው የተፈጠረ ነገር አለ በማለት ጠየቀቻት። እንዲሆን እኮ ያች ምኞት ታማ አሁን ልጅ በቃ አስተማሚ ሊሆን ነው የልጅ በማሳየት ምናምን ትላታለች። ከዛ ኤልሳን ፈጥን ትልና እቴቴ የኔና አንቺ ሀሳብ አንድ ነው፣ በረከት ደስተኛ ሊሆን ይገባል፣ እሷ ደግሞ ታማለች፣ ለምን ለእሷ ሲሌዳ ውስጥ ይገባል ትላለች። እና የአንቺን ማሳብ እንደኔ ነው እንዴ? በቃ እንደዚህ ከተረዳሽኝማ አታስቢ፣ እንደምትወጂው ባውቅማ ኖሮ እስከ ዛሬ ድረሽ ነበረ። እና እኔ አስተካክለዋለሁ፣ ሁሉንም ምኞትን አስወግዳታለሁ ከህይወቱ እያለች ተመካክረው ነው የሄዱት። ከዛ ኤልሳ ደስ አላት። እስካሁን በህይወትሽ አልገባውም ነበር፣ ካሁን በኋላ ግን በቃ ፈጣሪ ራሱ አልወደደውም እና አንቺን አስወግዱ እኔን ለበረከት ሊሰጠኝ ነው መሰል እያለች ደስታዋን ጀመረች ማቅለጥ ማለት ነው። ቴቴም ከሄዱ በኋላ መንገዳቸውን ኤልሳ እናቷ ደወለችላትና እየመጣሁ ነው ትላታለች። ኤልሳ እውነትም ተቀይራለች፣ ወይም ደግሞ ከዚህ በፊት የደበቀችው ነገር አለ። እንዲሁም ደግሞ በቃ ፍቅር የሆነ ስታፈቅሩ እንደዚህ ጭለል የሚያረጋችሁ ነገር አለ ማለት ነው። እንግዲህ ተመልሳ መጣ። ማልቀቅስ አልተወችም። ምኞትም የእናቱን ወሬ ሰምታ አልቅሳ ነበር። ወደ ውጭም ወጥተው ዙፋንና ምኞት ለማውራት ወጥተዋል። እዛ ምኞት በጣም እያለቀሰች ነበረ፣ ስሜታዊ ሆና በተፈጠረው ነገር እና ቴቴ ባሏት ነገር አዝና ነበር። ዙፋን ደግሞ በጣም የእህትነት ጥግ ናት። በነገራችን ላይ ጥሩ ምክሮችን የመከረቻት ወንድም ያንቺን ካታ ይጎዳል፣ ስለዚህ እባክሽ ጠንካራዊ ጀግናዊ እመምሽን አሸንፍ እያለች እየመከረቻት ነው የነበረ። እሷም እሺ ብላ ነገሮችን በቃ ተስማምታ አውርተው ወደ ቤት ሲመለሱ በድጋሚ ደግሞ ኤልሳ ቤት ውስጥ አለች እና ጭራሽ ልታማልለው እየሞከረች
በሩን ክፍት ሲያደርጉት ተያይዘዋል እና ምኞትም ከፋት። ወደ ክፍሏ ሄደች። ዙፋንም አይታት በጥፊ ያጋጭታታለች ማለት ነው። አትፈታተኝብኝ ወንድሜን በማለት ነው የመታቻት። ጥሩ ጥፊ ነው ያቀመሰችባት። እኔን መታሽኝ እስከ ማለት ደረጃ ደርሳለች። ኤልሳም እንግዲህ ጓደኝነታቸው ያበቃል ወይስ ደግሞ ይቀጥላል? ምኞትም መኝታ ክፍል ከገባች በኋላ ስታለቅስ ነበረ። እንዲሁም ልቧ ራሱ በቃ የእውነት ነው እናትም ኤልሳም በረከት ትክክል ነው። ስለዚህ እኔ ከህይወት መውጣት አለብኝ። በረከት አትጨነቅ፣ ላንተ አስቤ ነው እና አግባ ትለዋለች። በእርግጥም ጓዟን ሸክፋ ልትወጣ ነበር። የሚገርማችሁ ነገር ከዛ እንደ አጋጣሚ ነው የቴቴን ስም እያንዳንዱ ያልተናገረችውን ነገር የሰማች እና ምኞት ትተርፋለች ወይስ ደግሞ ትቀራለች? እና ምኞት ምንም ነገር መሆን የለባትም እንላለን። ምኞት መዳን አለባት። እንግዲህ የዛሬው ጉዳያችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ